ሂዊና ኤፍራታ በመተባበር እንግዲህ ከባድ የተባለውን ኦፕሬሽን ሰርተው የያፌትን ሴራ አክሽፈውበታል። በጣም አስገራሚ የሆነ ስራ ነው የሰሩት ሁለታቸው በመተባበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ቪዲዮውን በመሀል አስገባላችኋለሁኝ። የሀረግ ድራማ ቀጣይ ፓርትን ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁን ቆዩ። እንደሚታወቀው ካሳለፍነው ፓርት ላይ በተለይ ወደ መጨረሻ አካባቢ እንግዲህ የሂዊና ኤፍራታን ጥምረት አይተናል። ምክንያቱም ሂዊ ወደ ኤፍራታ ወዳለችበት ክፍል በመግባት ክፍሉን ቆልፋ ወደ ኤፍራታ በመጠጋት ላይ ሳለች ኤፍራታ በጣም በመደናገጥና ግራ በመጋባት በፈጠረሽ በሩን ክፈችው በማለት ከተኛችበት ትነሳለች። ሂዊም ኤፍራታ ድምጽሽን ቀንስ አድርጌ እኔ ወደ አንቺ ክፍል የገባሁት ተደብቄ ነው፣ አንቺስ ከኔ ምን ፈልገሽ ነው በማለት ኤፍራታ ሂዊን ትጠይቃታለች። ከዛም በኋላ እኔ ከአንቺን ላግዝሽ ነው የምፈልገው በማለት ስትጠይቃት እኔን ለማገዝ በማለት ትስቃለች። እኔ ምንም አይነት መረጃ አልሰጥሽም፣ ዝም ብለሽ አትልፌ በማለት ሂዊን ትነግራታለች። ሂዊ ደግሞ እኔ አንቺን ለማገዝ ብቻ ነው የመጣሁት፣ ያፌት ምን አድርጎሽ ነው? እርግጠኛ ነኝ የመጀመሪያው ማስጠንቀቂያ ቢኖር ለማንም እንዳትናገሪ ማለት ነው አይደል ስትላት፣ አትልፊ፣ በዚህን በቀላል የምትፈልጊውን ነገር ከኔ ማግኘት አትችይም በማለት ኤፍራታም ትመልስላታለች። ለነገሩ አንቺ ማንሽ ምንድንሽ በማለትም መልሳ ትጠይቃታለች። ሂዊም ድምጽሽን ዝቅ አድርጊ፣ እኔ የያፌት ተላላኪ ሳልሆን ፖሊስ ነኝ በማለትም ትመልስላታለች። ምን በማለት ኤፍራታ በመደናገጥ የሂዊ የመለሰችላትን መልስ በጣም ማመን አቅቷት፣ ከዛ በኋላ ነው እንግዲህ የኤፍራታና የሂዊ ጥምረት በድብቅም ቢሆን ኤፍራታ የሚያግዛት ሰው ማግኘቷን የተማመነችው። ከዛም በኋላ ግን ነገሮችን በመጠራጠር ነበር እንትን ያለችው። ሂዊ አንዳንድ እንድታምናት የሚያደርጉ ነገሮችን አሳየቻት። ከዛም በኋላ የሆነውን ነገር እያንዳንዱ በተለይ ደግሞ ናታን በጣም በመደናገጥ ውስጥ ነበረ። ናታን ደግሞ የሚገርመው ነገር በባህሪው እንግዲህ ትወናው ላይ እንደምታዩት የሚያየውን ነገር ያምናል ብዙ ጊዜና ኤፍራታ እንደዚህ ሆና ሲያያት በምን ምክንያት ነው? ምናልባት ሳትፈልግ፣ ምክንያቱም ናታን አልፎበታል፣ ይሄን ታሪክ ይሄን ህይወት አልፎበታል። ራሱን መጠየቅ ነበረበት። ለምን እንደዚህ ልትል እንደቻለች፣ ድንገት እንዴት እንደዚህ እንደተቀየረች ምናምን መጠራጠር ነበረበት። ነገር ግን ያንን ትቶ በቃ ያየውን ነገር እሷ ያለችውን ነገር በማሰብ ላይ ነው። እንደምታውቁት ኤፍራታም ናታንን አልፈልግህም፣ በቃ ሌላ ሰው ወድጃለሁ፣ ምን ታደርገዋለህ፣ በቃ ተሸንፍኩ በማለት ስትነግረው በቃ አንቺ ይሄን ካሰብሽ ችግር የለውም በማለት እንግዲህ ከቤት ወጣ ብሎ የሆነ ቦታ ውስጥ የሆነ መንገድ ዳር አካባቢ ቁጭ ብሎ በማሰብ ላይ ሳለ ይሄን ከቤት ተናዶ የወጣበትን ምክንያት ጽዮን ስለምታውቅ ጽዮን ለቢኒ ደውላ እባክህ ወንድሜ በጣም አዝኗል፣ ልቡ ተሰብሯል፣ ወደ የት መሄድ እንኳን እንዳለበት የሚያውቅ አይመስለኝም፣ በጣም አዝኖ ነው ከቤት የወጣው በማለት ለቢኒ ትነግረዋለች። ደውላ ለቢኒ ቢኒም ቆይ በቃ ወደ ሰፈር እየመጣው ስለሆነ ወደ ሆነ ቦታ ለወስድሽ ወደ እናንተ ቤት እየመጣው ስለሆነ በዛውም ከሰፈር አይርቅም እኔ አገኘዋለሁ በቃ አታስቢ በማለት እንግዲህ ይነግራታል። ከዛም በኋላ ወደ ሰፈር እየመጣ ሳለ ናታንም ብዙ ከሰፈር ሳይርቅ ነበር መንገድ ዳር ቁጭ ብሎ ሲያስብ የነበረውና ቢኒን ሲያገኘው በጣም ፈገግ ብሎ ነው ቢኒን የተቀበለው። ናታን በጣም ፈገግ ብሎ ነበርና ናታን ምን ሆነህ ነው ምናምን በማለት ይጠይቀዋል። ቢኒ እንዴ ምንም አልሆንኩም ምን ነው እያለ ፈገግ በማለት ይመልስለታል። እኔ ግን ከዚህ ፈገግታ በስተጀርባ በጣም ትልቅ ህመም ነው የሚታየኝ በማለት ይመልስለታል። አይ ወይዘሮ ገነት ምን ትላለች መሰለህ፣ የሆነ አንዳንድ ጊዜ የሆኑ ሰዎችን ባልጠበቃቸው መልኩ ሲጎዱህ ፈገግ በል፣ በተለይ ደግሞ ጎዱህ ሰዎች ፊት ለፊት መሰበርህን ማዘንህን ማሳየት የለብህም ብላኛለች። እውነቷን ነው። እነዛ ሰዎች አንተን እንዳጡህ የሚያስተውሉት አንተ ጠንከር ብለህ ሲያዩህ ነው በማለትም ይመልስለታል። ትክክል ሊሆን ይችላል፣ ነገር ግን አሁን ይሄ ሁኔታ አንተን ወደ ጥሩ ሁኔታ አይመራህም በማለት ይነግረዋል። ከዛም በኋላ አሁን ተነስና ወደ ቤት እንሄድ ይለዋል ቢኒ።
ያፌትም በጉዳዩ በመስማማት ነገር ግን ከኤፍራታ ጋር በፊት ያደረጉትን ነገር ያስተውላል። ምክንያቱም ከኤፍራታ ጋር ያፌት ናታን ቤዛን ለማግባት በተገደደ ጊዜ ናታን የሆነ ቦታ ሄዶ ኤፍራታን ቀጥሯት ነበር የሄደውና ቢያንስ ለዚች ለቀረችን ለ7 ቀን ደስተኛ ሆነን ይችን 7 ቀን እናሳልፍ፣ ያለፈውንም የወደፊቱንም ሳናስብ ይችን 7 ቀን ብቻ የምንኖር በማስመሰል ብሎ ይስማማሉ። ያችን ታሪክ ያስተውላል። ወደፊት ስንጋባ ምን አይነት ቤተሰብ ነው መመስረት የምንፈልገው በማለትም ሲጠይቃት የነበረው ሁሉን ነገር ያስተውላል። እንግዲህ ነገሮችን ደጋግሞ አስተዋለ ማለት ልቡ ተሰብሯል፣ አዝኗል ማለት ነው። እንግዲህ ሂዊ ነው አሁን በጣም ሂዊ እንደምታውቁት ከያፌት ጋር እየተቀራረበች ነው። የፍቅረኛ መምሰል ላይ ነው ያለችው። ምክንያቱም ወደ ያፌት ለመቃረብ ግዴታ የሆነ ሲስተም መፍጠር ነበረባትና እኔ ምልሽ ቤዛ ስለኔ ነግራሻለች እንዴ በማለት ያፌት ሂዊን ይጠይቃታል። አዎ ነግራኛለች ስላንተ በማለት ትመልስለታለች። ምንድነው ብላ ነገረችሽ ብሎ ሲጠይቃትም ያው የናታን ጓደኛ ስለሆነ ጓደኛዬ ማለት ነው በማለት ነው የነገረችኝ በማለት እሷ ሂዊ ለያፌት ስትመልስለት አቤት ሴቶች በጣም ድብቅ ናቸው ማለት ነው በማለት ራሱን ይጠይቃል። እንግዲህ ያፌት በጣም ታምሪያለሽ፣ ይሄ ውበትሽ እንዴት እስከዛሬ አልታየኝም በማለትም ሂዊን እንትን ይላታል። እኔ ፈራሃለሁ በነገራችን ላይ ምናምን ስትለው እንዴ ፊቴን ሳየው ያን ያክል የሚያስፈራ አይመስለኝም፣ ለምን ትፈሪኛለሽ? አንዳንዶች ደግሞ ይወዱኛል ባይገርምሽ በማለት ይመልስላታል። እኔም እኮ ወድሃለሁ፣ ነገር ግን በቃ ፈራሃለሁ፣ ለዛ ነው በዋሽህም እንኳን በቃ የምታውቅብኝ ነው የሚመስለኝ በማለት እሷም ስትመልስለት ሳታስበው ጉንጯ ላይ ይስማታል ማለት ነው። እሷም ተናዳለች፣ ነገር ግን ደስተኛ የሆነች ለማስመሰል ጉንጯን ያዝ በማድረግ ፈገግ በማለት በቃ እኔ ልሄድ በማለት ከመኪና ለመውጣት ትሞክራለች። በቀጣይ ቀን ግን እንድንገናኝ እፈልጋለሁ በማለት ሲጠይቃት እውነትን አንተ እኔን ማግኘት ትፈልጋለህ በማለት ሂዊም ለያፌት ጠይቀዋለች። እንዲህ በደንብ ነዋ በማለት ይመልስላታል። እሺ በቃ በማለት ከመኪና ተወጣና በእጇ ሰላም ትለውና ወደ ፈለገችበት ወደ ሌላ አቅጣጫ ትሄዳለች። ያፌትም ወደ መጣበት ጉዳይ ይሄዳል ማለት ነው። እንግዲህ የሂዊ ያፌትን የምታጠምደው በዚህ መልኩ ነው። ምክንያቱም ቀጥታ ነገሮችን ሊነግራት እንደማይችልና የያዘቻቸው መረጃዎች ደግሞ ያፌትን ለሕግ ለማቅረብ በቂ ስላልሆነ ግዴታ ወደሱ ቀረብ ብላ አንዳንድ ነገሮችን መስማት አለበት። በዛም ወቅት ደግሞ በተለይ ስለ ሕገ ወጥ አንዳንድ ነገሮች ዝውውር ሲያወራም ሰምታው ስለነበረ መረጃ ለመሰብሰብ ይጠቅማታል ማለት ነው። አንዳንድ ነገሮችን ከሰበሰበች በኋላ ከኤፍራታ ጋር በመተባበር ኤፍራታ የያዘችውን ነገር በመያዝ ነው እንግዲህ ሁለታቸው ያፌትን ያጠመዱት። የሐረግ ድራማ ይሄን ፓርት እዚህ ድረስ ነበረ። በቪዲዮ ላይ ማንኛውንም አስተያየት መስጠት አትርሱ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ይሁን። ሀገራችን ኢትዮጵያን አላህ ሰላም ያደርግልን። እናንተንም በያላችሁበት ይጠብቀን ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።